ሁል ጊዜ ትንሣኤን ስናስብ ትንሣኤ ማለት የኛ የክርስትና ህይወት የተጀመረበት የኛ ታሪክ የተጀመረበት ምዕራፍ ስለሆነ ትንሣኤ ስናከብር እንደ ተራ ነገር አይደለም። እንደዛ ማለት ደግሞ በአመት አንዴ ሚያዝያ ውስጥ የምናከብረው ትንሣኤ አይደለም እያልኩ ያለሁት። ኢየሱስ ክርስቶስ በአመት አንዴ እንድናከብር አላዘዝንም። ትንሣኤ ማለት የክርስቶስ ትንሣኤ ብቻ ሳይሆን የእኛም ነው። ትንሣኤ ለእኔ ነው ማለት ያስፈልገናል። ምክንያቱም ኢየሱስ ሲሞት የእኛን ኃጢአት ወይም እኛን ወክሎ ለኃጢአታችን ሞቷል፣ ለጽድቃችን ከሙታን ተነስቷል። እግዚአብሔርን እሱን ከሙታን በማስነሳት ኃጢአታችንን ይቅር ማለቱን አረጋግጦልናል ማለት ነው። ማተማ አትሞታል ይላል። ስለዚህ ትንሣኤ ስናስብ ሁል ጊዜ ማሰብ ያለብን ኢየሱስ ክርስቶስን ነው እና ክርስትና የፋውንዴሽን ያገኘው ወይም ክርስትና መሰረት የተጣለበት ምዕራፍ ኢየሱስ ሲወለድ አይደለም፣ ሲቀበር አይደለም፣ ከሙታን ሲነሳ ነው። ሁሉ ነገር አረጋግጧል ይላል ጳውሎስ። የጳውሎስ ስብከት ሁሌ ምንድነው? ስለ ሞቱና ስለ ትንሣኤው ብቻ ነው ማለት ነው። ሌላ ታሪክ የለውም። እኔ እንደውም ላጠምቅ አልተላክሁም ወንጌልን ልሰብክ እንጂ ይላል። ወንጌል ደግሞ ምንድነው? ኢየሱስ ክርስቶስ ለኃጢአተኞች ሞተ፣ በሶስተኛው ቀን ተነሳ የሚለው ነው ማለት ነው። ያው የጳውሎስ ስብከት ለአሕዛብ የተሰጠ ልዩ መገለጥ ወይም የጸጋ ወንጌል የሚባለው ኢየሱስ ክርስቶስ እንደሞተና እንደተነሳ ምስክሮች ብቻ መሆን ነው ማለት ነው። ያንን በማመን ብቻ የዘላለም ሕይወት ማግኘት ነው። ስለዚህ ትንሣኤ ስናስብ የክርስቶስ ትንሣኤ የክርስቶስ ሞት ብቻ ብለን የምንተው ነገር አይደለም። እንደዛ ተብሎ የሚታለፍ ነገር አይደለም። ትንሣኤ እኔን ወክሎ የሞተልኝ አለ፣ እኔን ወክሎ የተነሳልኝ አለ፣ እኔን ወክሎ የሞተልኝ አለ። ወይም ሳብስቲቱሽናል ዴዝ የሚባለው ምትካዊ ሞት የሞተልኝ አንድ በግ አለ፣ አንድ ንጹህ በግ አለ። ለሰው ልጆች ኃጢአት መስቀል ላይ የሞተልኝ አለ ብለን ሁሌ ነው የምናስበው ትንሣኤ እንጂ በአመት አንዴ ሚያዝያ ውስጥ የምናከብረው በዓል አይደለም። ትንሣኤ በዓል ወይም ፋሲካ በዓል ተብሎ የሚከበረው በዓል አሁን በሁሉም ሃይማኖቶች ዘንድ የሚከበር በዓል ወይም በኦርቶዶክስና በፕሮቴስታንት ካቶሊኮች ዘንድ የሚከበረው በዓል በአመት የሚከበረው አይደለም። እሱ የሃይማኖተኞች እንትን ነው ማለት ነው፣ በዓል ነው። እኛ የምናከብረው ደግሞ የታረደልን የፋሲካ በግያችን ኢየሱስን ወይም የትንሣኤ በኩራችን የሆነውን በየቀኑ ነው የምንሰብከው ማለት ነው። በየሰዓቱ በሄድንበት በቆምንበት ሁሉ የምንናገረው የምንሰብከው ጉዳያችን ነው ማለት ነው። ማን? ኢየሱስ ክርስቶስ ትንሣኤ በዓል የምንለው ማለት ነው እንጂ በአመት አንድ ስጋ ለመብላት የሆነ ነገሮችን ለመቀየር የምናስበው የሃይማኖተኞች በዓል አይደለም። ኢየሱስ አካል ይዞ መጥቷል። በብሉይ ኪዳን ላይ የፋሲካ በግ ተብሎ እስራኤላውያን ከግብፅ ሲወጡ የተሰጠው ያ ነውር የሌለበት በግ አዲስ ኪዳን ላይ አካል ይዞ መጥቷል። በጥላነት የነበረው አሁን አካል ይዞ ፐርሰን ሆነዋል። የሚበላው ደግሞ በጥርስ ታኝኮ ሳይሆን በእምነት የሚበላው በግ ነው። በየዓመቱ የሚበላው በግ ሳይሆን አንድ ጊዜ ተበልቶ ለዘላለም የምንኖርበት ነው ማለት ነው። ስለዚህ በእኔ የሚያምን ቢኖር የዘላለም ሕይወት ያገኛል። እኔ የሚሰጠው አባቶቻችሁ ምድረ በዳ ላይ መና በሉ፣ እነሱም ሞቱ። እኔ ደግሞ ከነ በልቶ ማንም እንዳይሞት አዲስ ወይም ከሰማይ የወረዱ የሕይወት እንጀራ እኔ ነኝ። እኔን የሚበላኝ ለዘላለም አይራብም አይጠማም ብለዋል ኢየሱስ። አንደ ብቻ የሚበላ እንጀራ መጥቷል፣ ወይም አንደ ብቻ የምጠጣ መብል መጥቷል ማለት ነው። ስለዚህ የህይወት ውሃ መጥቷል ማለት ነው። ያንን የበላን ያንን የጠጣ እንደዛ ሲባል ብዙ ሰዎች ቅዱስ ቁርባን አድርጎ ነው የሚያስቡት። ዮሐንስ ወንጌል ምዕራፍ 6 ላይ ያለው ነገር እሱ ለቅዱስ ቁርባን የተሰጠ ሳይሆን አንድ ጊዜ ለሚበላው መብል ወይም አንድ ጊዜ ለሚጠጣው መጠጥ ወይም ለኢየሱስ ክርስቶስ የተሰጠ ነው ማለት ነው። እንደ እስራኤላውያን ምድረ በዳ ላይ ነገም ይበላሉ፣ ዛሬም ይበላሉ። መና የሚባለው ከሰማይ የሚሰጠው የመላእክት ምግብ ማለት ነው። ያንን የበሉ ሞቷል፣ ምድረ በዳ ላይ ቀርቷል። ባለማመናቸው ምክንያት ወደ ተባለላቸው ወደ ከነዓን ምድርም አልገቡም። እኛ ግን እንደዚህ ሆነን በየቀኑ በየዓመቱ እየበላን እንዳንኖር አንድ ጊዜ በልተን ለዘላለም አርፈን እንድንኖር አንድ ጊዜ መስቀል ላይ ራሱን ለብዙዎች ቤዛ የሰጠ የእግዚአብሔር ልጅ አንድ አለ ማለት ነው። በእርሱ የሚያምን ሁሉ
የዘላለም ሕይወት እንዲያገኝ ማለት ነው። አንድ ጊዜ በልቶ ለዘላለም እንዲኖር ማለት ነው። ያንን የበላውንና ያንን የጠጣውን መጠጥና የበላውን ምግብ እንጀራ ለሰው ሁሉ እንዲመሰክር ማለት ነው። ስለዚህ ትንሣኤውን ስናስብ በየዓመቱ የሚበላው አይደለም፣ በየቀኑ የሚበላው አይደለም። አንድ ጊዜ ተበልቶ ለዘላለም የሚኖርበት ነው ማለት ነው። ስለዚህ ትንሣኤ የክርስትና ሕይወት መሰረት ያገኘበት፣ ማተሚያ ያገኘበት፣ ማረጋገጫ ያገኘበት ስለሆነ ትንሣኤን ስናስብ እንደ ተራ ነገር ማሰብ የለብንም። ጳውሎስ እኮ በሆነልኝ ይላል። ቢሆንልኝ የክርስቶስን ያ የመከራውን ተካፋይ ይሆን ዘንድ የትንሣኤውን ኃይል ለማየት ይናፍቃሉ ይላል። ምክንያቱም ክርስትና በጣም ኢየሱስ በኃይል እግዚአብሔር በኃይል ክርስቶስን በሙታን በማስነሳት ያረጋገጠበት ብዙ ምስጢራት ነበሩ። ከነዛ አንዱ ምንድነው? ዓለም ላይ ሊፈርድ ሁሉ ሰው እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታ ሁሉ ሰው ንስሐ እንዲገባ ያዛልና ይላል። ያንን ደግሞ በልጁ በክርስቶስ ለመፍረድ ለሰው ሁሉ ለመፍረድ ተዘጋጅቷል ማለት ነው። ምክንያቱም አሁን እግዚአብሔር የአዳምን ኃጢአት በሙሉ በክርስቶስ ላይ አድርጎ ጨርሷል። ዋጋው ተቀብሏል። በልጁ ደስ ብሎት ትቷል ማለት ነው። ዓለምን ያለማወቅን ወራት አሳልፏል። ከአሁኑ በኋላ ማንም በአዳም መተላለፍ አይጠየቅም ማለት ነው። መስዋዕት ለሁሉም በእኩልነት ነው የቀረበው። ያንን በእኩልነት የቀረበውን የቤዛነትን ስራ ወይም የክርስቶስን የመስቀሉን ስራ የማያምን ቢኖር አሁን እግዚአብሔር ዓለም ለመቅጣት ማለት ነው። ያንን ለመቅጣት ኢየሱስን ከሙታን በማስነሳት አረጋግጧል ይላል ሐዋርያት ሥራ ምዕራፍ 17 ከቁጥር 30 ላይ ጀምረን ስናነብ ኢየሱስንም ከሙታን በማስነሳት አረጋግጧል ይላል። ምኑን? አሁን ከአሁኑ በኋላ ማንም በክርስቶስ ካመነ የዘላለም ሕይወት ያገኛል። ካላመነ ደግሞ ድሮ ከዚህ በፊት የነበረው ነገር ያለማወቅ ወራት ተብሎ ተትቷል ማለት ነው። እግዚአብሔር ሰው እንደፈለገ እንዲሄድ በፈለገ መንገድ ራሱን እንዲመራ ትቷል። አብርሃምን ብቻውን ጠርቶ አንድ ነገድ ከፈጠረ በኋላ ሌላ ዓለም በሙሉ እንደፈለገ እንዲኖር አድርጓል ማለት ነው። ያንን ያለማወቅ ወራት ተብሎ ተጽፏል። ጳውሎስ እንደዛ ይላል። አሁን ግን በየቦታ ሰው ሁሉ ንስሐ እንዲገባ ያዛል ይላል። ምክንያቱም ኢየሱስን ከሙታን ሲያስነሳ ለሰው ሁሉ ለመፍረድ አንድን ሰው አዘጋጅቷል ማለት ነው። አንድ ሰው ተዘጋጅቷል። ምክንያቱም የሰው ስጋ ገንዘብ ያደረገ የእግዚአብሔር ልጅ አለ ማለት ነው። በእርሱ በኩል በዓለም ላይ ለመፍረድ ተዘጋጅቷል ይላል። ስለዚህ ከእግዚአብሔር ዘንድ መለኮት የነበረ የሰውን ስጋ ገንዘብ አድርጎ የመጣ አንድ የእግዚአብሔር ልጅ አለ። በእርሱ በኩል እሱንም ከሙታን በማስነሳት አረጋግጧል። ምኑን ነው ያረጋገጠው? ለመፍረድ መዘጋጀቱ አዲስ መሰረት እንደተመሰረተ፣ በዛ መሰረት ላይ ማንም በፈለገ መልኩ በሳር በአገዳ በከበረ ድንጋይ በብር በወርቅና በተለያዩ ማቴሪያሎች ቤቱን ሊሰራ ይችላል ማለት የክርስቲያን ስራ ማለት ነው። አንዳንድ ደካማ ክርስቲያን አለ፣ ብርቱ ክርስቲያን አለ፣ መካከለኛ አለ። እንደየአቅማቸው ይሰራሉ። አንድ መሰረት ደግሞ ተጥለዋል። ምንድነው? ሌላ መሰረት ከአሁኑ በኋላ አይመሰረትም። ምክንያቱም እግዚአብሔር አረጋግጧል። ኢየሱስን ከሙታን ሲያስነሳ ሁሉ ነገር አረጋግጧል ማለት ነው። ስለዚህ በዛ መሰረት ላይ በተመሰረተው መሰረት ላይ ማንም በፈለገውና እንደየአቅሙ መስራት ይችላል፣ መግባት መውጣት ይችላል። መጨረሻ ላይ ግን በክርስቶስ ኢየሱስ አሁን ማያምን በክርስቶስ ትንሣኤና በክርስቶስ ሞት የማያምን ይፈረድበታል ይላል ዮሐንስ 3:18 ቀጥለን ስናነብ በአንዱ በእግዚአብሔር ልጅ ለማያምን አሁን ራሱ ፍርድ እንደተፈረደበት ይናገራል ማለት ነው። ተፈርዶበታል። አሁን ራሱ ፍርድ ውስጥ አለ ይላል፣ ያላመነ ይላል። ስለዚህ ከዚህ ፍርድ ለማምለጥ እግዚአብሔር ሁሉ ነገር ዝግጅትን ጨርሰናል ኑ ተብሎ ለአንድ ድግስ ሲሆን እንደምጠራ ኢየሱስን ከሙታን ሲያስነሳ ሁሉ ነገር አረጋግጧል። ከአሁኑ በኋላ በአዳም መተላለፍ ማንም እንዳይጠየቅ በልጁ ካሳ ተቀብሏል። ከዚህ ቀጥሎ ደግሞ በልጁ ለማያምን ለመቅጣት ተዘጋጅቷል ማለት ነው። ስለዚህ ትንሣኤ ለሰው ልጆች ሁሉ ከአዳም እስከ ኢየሱስ ክርስቶስ በዓለም ላይ ያለው አጠቃላይ ኦሪጂናል ሲን የሚባለው በአዳም ውድቀት ምክንያት የመጣውን ኃጢአት በሙሉ
እግዚአብሔር የቀጣበትና በልጁ ላይ የጨከነበት ጉዳይ ስለሆነ በዚህ ጉዳይ ላይ ችላ